ዘመን አይሽሬ ምርጥ ሙዚቃዎች Timeless music. የሰው ልጅ እድሜው እየገፋ ሲሄድ ተረት ይወዳል። ተረት በምሳሌ ያፈቅራል። አንድ ጊዜ በአንድ ሰዋራ ቦታ አንድ ቄስ ብቻቸውን ሲሄዱ አንድ ሽፍታ ያጋጥማቸዋል። ቄስ የታጠቁት መስቀል፣ ሽፍታ የያዘው ነፍጥ። ሽፍታ በያዘው ሰነን ያስፈራርቶ የለበሱትን ጋቢ ቀምቶ ጥቂት ጎሸምሸም አድርጎ ይለቃቸዋል። ቄስ እጀ ጠባብና ተነፋነፍ ብቻ ለብሰው ዘወር እያሉ ወንዙን ሊሻገሩ ሲሉ ሽፍታ ጥሪ ያቀርባል። መምሩ ይፍቱኝ አይርሱኝ ይላል በመመጻደቅ። መምሩም ለርሳስ ብል ብርዱ መቻስረሳኛል ልጅ ያሉት ይባላል። ተሰለቻላችሁ ብዬ እንጂ ተረት ብዙ ነበረኝ፣ ቢበዛ ምን ያደርጋል ብዬ ተውኩት። የጎፈረ ደረታቸውን ለማሳየት ያለ ካኔተራ በሸሚዝ ብቻ ይጓዙ የነበሩ ሁሉ ሰሞኑን በደረሰው ብርድ ሹራብ ለብሶ በማየቴ ነው ይህን ተረት ያመጣሁት። ከማውቁት ጋር የሚያስተቃቅፍ ፍርድ በሀገራችን ደርሶ የሻይ ሀድራው ወርዶ ሰነበት እላቸዋለሁ። እንዲያው ለመሆኑ የሰሞኑ ብርድ ምንድነው መነሻው? ምንም አንዳንዱ ቃል እየከበደ አልገባን ቢልም የአየሩ ሰዎች የሚሰጡት ትምህርት እኮ ጠቃሚ ነበር። ምን ነው ተለያያችሁ? በዚህ ሰሞን የከሰልና የቢኖ ገበያ መድራቱንም በርከት ያሉ ይናገራሉ። ፀሐይ የሞቁ መንቀጥቀጥ ባህር ገብቶ የሚያለበው ሰው እድል አይነት መሆኑ ነው። ፍሪጅ ውስጥ ያደረ አትክልት መንካት ሆኗል የዘንድሮውን ሰው እጅ መጨበጥ። ታዲያ ምክንያቱን እንዲነግሩን ነበር የአየሩ ሰዎች የት ገቡ ያልነው። እንግዲህ ይህን የመሰለውን የብርድ ሁኔታ ካወሳው በኋላ በሌላ በሽታ ሳይሆን በብርድ እየተንቀጠቀጥኩ የጻፍኩላችሁን ጥቆማ ተቀበሉኝ። የዕለት ጋዜጦች አንብባችሁ ሌላ የምታነቡት ስታጡ ወደ ማስታወቂያው ትዛወራላችሁ። መባሌ ቀርቶ ተብዬ እንድጠራ የሚለውን ከቅርብ ዓመታት ወዲህ የመጣውን የስም ከና አባት ለውጥ ማስታወቂያ ካያችሁ በልዩ ልዩ የሙያ ዘርፍ የተመረቁትን ሰዎች ለሥራ የሚጋብዘውን ማስታወቂያም ታነባላችሁ። ዲግሪውን፣ ዲፕሎማውን፣ የምስክር ወረቀቱን ትመለከታላችሁ። ደሞዝ በስምምነት የምትለዋም ቃል አብራታ አለች። ታዲያ የምጠላት የሥራ ልምድ የምትለዋን ነው። ዘመን አይሽሬ ምርጥ ሙዚቃዎች Timeless music. የመንግስት ሰራተኞች አስተዳደር መስሪያ ቤት በድሮ ስሙ የምጠራው ዛሬ ምን እንደሚባል ስለማላውቅ ነው። ድሮ ያወጣው ከነበረው የተቀጣሪዎች ፎርም የትውልድ ሀገር የት ነው፣ ዜግነትህ፣ ተያዥ አቅርብ የሚባሉ ቃላት በጣም የሚያስቸግሩ ስለነበሩ በጊዜው ይታወቁ የነበሩ ጻፊዎች ተችተውበታል። ሰው ትብቱ ከተቀበረበት ሀገር ዜግነቱን ቁልጭ አድርጎ የሚያሳይ ስም ከናባቱ እያሉ አገር የት ነው ብሎ መጠየቅ፣ ተያዥ አምጣ ብሎ ማስቸገር ሁሉ ትክክል አለመሆኑን ይተቹ ነበር። ገንዘብና ንብረት አጠገብ ለሚሰራው ሰው እንኳን ተያዥ አምጣ ማለቱ አልከፋ። ደብተርና ጠመኔ ደረቅ ወንበር ከጠረጴዛ ላይ ተቀምጦ ለሚሰራው ሁሉ አለ እንጂ። ሰዎችን በሙያቸው ለማሳደግ በስራ ልምድ ተጠምዶ መኖርም ራሱ ሙያ ስለሆነ በጣም አስፈላጊ ነውና የስራ ልምድ ቢጠየቅ ቅር አይል ይሆናል። ይሁን እንጂ አዳዲስ ምሩቃን ሊሰጣቸው በሚገባ ቦታ የስራ ልምድ እየተባለ ከተነፈጋቸው የት ጀምረው ልምድ እንደሚያገኙ አልገባንም። በቀላሉ የቄራዎች ድርጅት ባለፈው ሐሙስ ያወጣውን ማስታወቂያ መመልከት ይበጃል። የሥራ መደብ የሥራ ምርመራ ኃላፊ 12ኛ ክፍል የፈጸመና በረዳት ስጋ መርማሪነት የሰለጠነ በስጋ አያያዝና በበረዶ ቤት ተግባር የ1 ዓመት የሥራ ልምድ ያለው ይላል። እንግዲህ ሌላ ድርጅት ቢኖር ኖሮ ወይም ስለ ስጋ ምርመራ በየትምህርት ቤቱ የሚሰጥ ትምህርት ቢኖር ኖሮ ማስታወቂያውን በተቀበልነው ነበር። ወይም ለልኳንዳ ነጋዴ ልጆች ብቻ የወጣች ማስታወቂያ ነች እንበል። እንግዲህ ለተምሳሌት ይህን ትኩሱን ጠቀስን እንጂ የሥራ ልምድ የምትለው ሐረግ ለወዳጅ የተዘጋጀች የሐር ገመድ እንዳፈራው። ምሩቅ ተማሪዎች ስራ ይዘው ነው የሥራ ልምድ የሚያገኙት። ስራ እየለመዱ የሚማሩ ይኖሩ ይሆናል። ትምህርት ብቻ እየለመዱ የሚማሩ ደግሞ በቁጥር እንደሚበልጡ አምናለሁ። ስለዚህ ጥለን ወደ መጣነው ዝርክርክ አምቻ ጋብቻ እንዳይመልሰን ለትንንሽ ተመራቂዎችም ይታሰብላቸው ለማለት ነው ጥቆማዬ።
ዘመን አይሽሬ ምርጥ ሙዚቃዎች timeless music.